ሰበር ዜናና ቀጠናዊ ትንታኔ። ኢትዮጵያ ውስጥ ጦርነት ከተጀመረ ኤርትራ መንግስት አይኖራትም። የጀነራል ባጫ ደበሌ ማስጠንቀቂያ። የተባበሩት መንግስታት ድርጅት ውሳኔ። የአሜሪካ ዲፕሎማሲና የጠቅላይ ሚኒስትር አብይ አህመድ የባህር ዳር ጉዞ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ እንኳን ወደ እውነታው ሚዲያ በሰላም መጣችሁ። ዛሬ በቀጠናችንና በዓለም አቀፍ ደረጃ ትልቅ ድንጋጤና ውጥረት እንዲሁም ደግሞ አዲስ የፖለቲካ ማዕበል ያስነሱ አበይት መረጃዎችን በጥልቀት ይዘንላችሁ ቀርበናል። ወደ ዝርዝር መረጃዎች ከማለፋችን በፊት ለዚህ ቻናል አዲስ ከሆናችሁ ሁሌም ፈጣን እውነተኛና ታማኝ መረጃዎች ቀድመው ለእናንተ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ደወል ምልክቷን ተጫኑ። ወደ ዝርዝር መረጃዎች እንለፍ። በዛሬ መረጃ ክፍላችን መጀመሪያ የምንመለከተው የፌዴራል የመከላከያ ሰራዊት ከፍተኛ አመራር የሆኑት ጀነራል ባጫ ደበሌ የሰጡትንና በማህበራዊ ሚዲያ ኤክስ ገጽ ላይ ከፍተኛ መነጋገሪያ የሆነውን ድንጋጤ ፈጣሪ ንግግር ነው። ጀነራል ባጫ ደበሌ በዚያ አወዛጋቢ ቃለ መጠይቃቸውና መግለጫቸው ላይ የወሰኑት ዋና ነጥብ ኢትዮጵያ ውስጥ አሁን ጦርነት የሚጀመር ከሆነ የኤርትራ መንግስት አይቀጥልም፣ ኤርትራ የሚባል መንግስት አይኖራትም፣ የመልክዓ ምድር ወይም ጂኦግራፊ ለውጥ ይመጣል በማለት ያስተላለፉት ማስጠንቀቂያ በጂኦፖለቲካ ተንታኞች ዘንድ እንደ ትልቅ ወታደራዊ ዝግጅትና የፖለቲካ ውሳኔ ምልክት ተደርጎ እየተወሰደ ይገኛል። ጀነራል ባጫ ደበሌ በዚህ ስራቸው ላይ የሀገሪቱን የውስጥና የውጭ ደህንነት ስጋቶች ያነሱ ሲሆን በተለይም ፋኖና ኦነግ ሸኔን አስመልክቶ የሰጡት አስተያየት የብዙዎችን ትኩረት ስቧል። ጀነራሉ ፋኖና ኦነግ ሸኔ ቤተመንግስት ክፍት ነው እየተባለ የሚወራውን ወሬ ሰምታችሁ ልትገቡ አትችሉም፣ የመከላከያ ሰራዊቱ ሀገርና ህገ መንግስቱን ለማስከበር በጽናት ይቆማል በማለት በውስጥ ያሉ የፖለቲካና የትጥቅ እንቅስቃሴዎችን አጥብቀው ኮንነዋል። ከዚህ ጋር ተያይዞ የቀድሞው የመከላከያ ሰራዊት ከፍተኛ አመራር ጀነራል ተፈራ ማሞና ሌሎች ወታደራዊ ተንታኞች በቀጠናው ያለውን የወታደራዊ አሰላለፍ ሁኔታና የኢትዮጵያን ታሪካዊ የቀይ ባህር በር ፍላጎት ለማስከበር የሚደረጉ ጥረቶችን በሚመለከት ትንታኔዎችን እየሰጡ ይገኛሉ። የጀነራል ባጫ ደበሌ ንግግር ኢትዮጵያ በቀይ ባህር በርና በሰሜኑ ድንበር አካባቢ ላላት አቋም ግልጽ ምልክት መሆኑን ተንታኞች ይናገራሉ። በሁለተኛው የመረጃ ክፍላችን የምንመለከተው በተባበሩት መንግስታት ድርጅት በኩል የተላለፈውንና ዓለም አቀፍ ቁጣን ያስነሳውን አወዛጋቢ ውሳኔ ነው። ኤርትራ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የማህበራዊ ፎረም ሰብሳቢ ሆና መመረጧ ይፋ ሆኗል። ይህንን ውሳኔ ተከትሎ ታዋቂው የአሜሪካ ዲፕሎማትና የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ በጽኑ ተቃውሟቸውን ገልጸዋል። ቲቦር ናጊ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መግለጫ ኤርትራ ለሰብአዊ መብት በተባበሩት መንግስታት ድርጅት መመረጧን ስመለከት ጨካኝ ቀልድ መስሎ ታይቶኝ ነበር። ኤርትራን ለሰብአዊ መብት መምረጥ አውሬውን ወይም ቀበሮውን ዶሮዎችን ጠብቅልኝ ብሎ እንደማስገባት ይቆጠራል። የተባበሩት መንግስታት ድርጅት ተቋማት ተቀባይነታቸውንና አሚናቸውን እያጡ መምጣታቸው የማያስገርመው ማን አለ በማለት ድርጅቱን አክብደው ኮንነዋል። ይህ የቲቦር ናጊ ጠንካራ ትችትና የዓለም አቀፍ ተቋማት ተቃውሞ መነሻው በኤርትራ ውስጥ ያለው ነባራዊና ከባድ የሰብአዊ መብት ጥሰት ሁኔታ ነው። ዓለም አቀፍ የሰብአዊ መብት ተሟጋች ተቋማትና ገለልተኛ አካላት እንደሚያጋልጡት በኤርትራ ውስጥ የሚከተሉት ከባድ ሀገራዊና ህዝባዊ ችግሮች ይገኛሉ። ምርጫ ተደርጎ አለማወቁም፣ ኤርትራ ነፃነቷን ከተቀዳጀችበት ጊዜ ጀምሮ እስካሁን ባሉት 10 ዓመታት ውስጥ ምንም አይነት ዲሞክራሲያዊ ሀገራዊ ምርጫ ተካሂዶ አያውቅም። ሀገሪቱ ያለ ህገ መንግስታዊ ገደብ በአንድ ፓርቲና መሪ ቁጥጥር ስር ብቻ ትገኛለች። ሁለተኛው ወሰን የለሽ ወታደራዊ ግዳጅ። ወጣቶች ለዓመታት አልፎም ለ10 ዓመታት ከቤተሰቦቻቸው ተለይተው ያለበቂ ክፍያና ያለ ፍላጎታቸው በግዴታ በወታደራዊ ግዳጅ ውስጥ እንዲቆዩ ይደረጋሉ። ይህ አሰራር የወጣቱን ተስፋ ከማጨለሙም በላይ በርካታ ዜጎች ሀገር ጥለው እንዲሰደዱ ምክንያት ሆኗል። ሶስተኛ የዜጎች ነፃነትና የመንቀሳቀስ መብት መገደብ። በሀገሪቱ ውስጥ ነፃ ጋዜጠኝነት፣ የሃይማኖት ነፃነትና የተቃውሞ ሰልፍ ማድረግ በፍጹም አይፈቀድም። ዜጎች ያለ ልዩ የመውጫ ፈቃድ ሀገር መውጣት ወይም ከቦታ ቦታ መዘዋወር አይችሉም። አራተኛ የፖለቲካ እስረኞች ሁኔታ። በርካታ የፖለቲካ ተቃዋሚዎች፣ ጋዜጠኞችና የሃይማኖት መሪዎች ያለ ፍርድ ቤት ትዕዛዝ እና ያለ ህጋዊ ሂደት ለረጅም ዓመታት በጨለማ እስር ቤቶች ውስጥ ይገኛሉ። እነዚህን ከባድ የሰብአዊ መብት ጥሰቶች ችላ በማለት የተባበሩት መንግስታት ድርጅት ኤርትራን ለሰብአዊ መብት መድረክ መምረጡ ቀበሮን ዶሮ ጠብቂልኝ ማለት ነው በሚል በዓለም አቀፍ ዲፕሎማቶች ዘንድ ትልቅ ነቀፌታን አስከትሏል። በሶስተኛው ዜናችን የምንመለከተው ታዋቂው ዲፕሎማት ቲቦር ናጊ የኤርትራን አቋም አጥብቀው የተቃወሙ ቢሆንም በሌላ በኩል በአሁኑ ሰዓት የአሜሪካና የአውሮፓ ህብረት ዲፕሎማቶች ወደ አስመራ ለማቅናት ማቀዳቸውን ነው። ከዲፕሎማቲክ ምንጮች የተገኘው መረጃ እንደሚያመለክተው የአሜሪካ ዲፕሎማቶችና የአውሮፓ ህብረት ልዑካን በመጪዎቹ ሳምንታት ወደ አስመራ በመጓዝ አንደኛ በኤርትራ ላይ ተጥለው የነበሩ ማዕቀቦችን ለማንሳትና ለማሻሻል በሚቻልበት ሁኔታ ላይ ከአስመራ ባለስልጣናት ጋር ሰፊ ውይይት ለማድረግ፣ ሁለተኛ በኢትዮጵያና በኤርትራ መካከል አሁን ላይ የሚታየውን ወታደራዊ ውጥረት ለማርገብና ቀጠናዊ ሰላምን ለማስፈን የዲፕሎማሲ መስመር ለመዘርጋት መሆኑ ተገልጿል። ይህ እንቅስቃሴ ከጥቂት ሳምንታት በፊት የትራምፕ አማካሪ በካይሮ ከኤርትራ የውጭ ጉዳይ ሚኒስትር ጋር ያደረጉትን ውይይት የሚከተል ሲሆን አሜሪካ በዲፕሎማሲው መስክ አዲስ እርምጃ እየወሰደች መሆኑን ያሳያል።
በመጨረሻው የዜና ክፍላችን የምንመለከተው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአሁኑ ሰዓት ወደ ባህር ዳር ከተማ መግባታቸውን ነው። ጠቅላይ ሚኒስትሩ በዚህ ወር ውስጥ ወደ አማራ ክልል ሲበሩ የዛሬው ለሁለተኛ ጊዜ ሲሆን ወደ ባህር ዳር ያደረጉት ጉዞ በክልሉ ባለው ወቅታዊ ሁኔታና የመሰረተ ልማት እንዲሁም የደህንነት ስራዎች ላይ ከተለያዩ አካላት ጋር ለመወያየት መሆኑ ተገልጿል። ጠቅላይ ሚኒስትሩ በባህር ዳር የሚያደርጓቸው ስብሰባዎችና የሚጎበኟቸው ፕሮጀክቶች በቀጣይ ቀናት ይፋ የሚደረጉ ይሆናል። በሌላ መረጃ ደግሞ በፑንትላንድ እና በሶማሊያ ፌዴራል መንግስት መካከል ያለው ውጥረት አገረሸም። የፑንትላንድ ኃይሎች በቦሳሶ የሚገኘውን የፌዴራል መንግስት የጦር ካምፕ መቆጣጠራቸውን ገለጹ። በሶማሊያ ከፊል ራስ ገዝ አስተዳደር በሆነችው ፑንትላንድ እና በፌዴራል መንግስቱ መካከል ያለው ውጥረት እንደገና ባንሰራራበት በዚህ ወቅት የፑንትላንድ ታጣቂ ኃይሎች በጋልካዮ በሚገኘው የፌዴራል መንግስት ጦር ላይ ጥቃት ከሰነዘሩ በኋላ በቦሳሶ የሚገኘውን የፌዴራል መንግስቱ የተቋቋመ የፑንትላንድ ደህንነት ኃይል ወይም ፒኤስኤፍ የጦር ካምፕ መቆጣጠራቸውን ገልጸዋል። የፑንትላንድ ፕሬዝዳንት ሳይድ አብዱላሂ ደኒ በክልሉ መዲና ጋሮዌ በሰጡት ጋዜጣዊ መግለጫ በጋልካዮ የተካሄደው ጥቃት በፑንትላንድ መንግስት ላይ ተቃውሞ በሚያነሱ አካላት ላይ ግልጽ መልእክት ለማስተላለፍ ታስቦ የታቀደ የደህንነት እርምጃ መሆኑን አስታውቀዋል። በከባድ መሳሪያዎች የታገዘ የተኩስ ልውውጥ የተደረገበት ይህ ግጭት የሲቪሎችን መፈናቀልና የሰው ህይወት ጉዳት ማድረሱ የተዘገበ ሲሆን የፑንትላንድ ኃይሎች ፒኤስኤፍ በመባል በሚታወቀውና በፌዴራል መንግስቱ የተቋቋመው ታጣቂ ቡድን ተይዞ የነበረውን በቦሳሶ የሚገኘውን የጦር ካምፕ ሙሉ በሙሉ በቁጥጥር ስር መዋሉን ይፋ አድርገዋል። ጋሮዌ ኦንላይን የተባለው የአካባቢው የዜና ምንጭ እንደዘገበው በጋልካዮ በተካሄደው እርምጃ 101 ተጠርጣሪዎች በቁጥጥር ስር መዋላቸውንና 60 የቆሰሉ ሰዎች መያዛቸውን ገልጻለች። በተጨማሪም የጦር መሳሪያዎችን፣ ጥይቶችን፣ ወታደራዊ ተሽከርካሪዎችንና ሌሎች ቁሳቁሶችን መውሰዳቸውን የፑንትላንድ ኃይሎች ባወጡት መግለጫ ገልጸዋል። ከተያዙት ቁሳቁሶች መካከል የፖሊስ ደንብ ልብሶች፣ ካቴናዎችና የወታደር ጫማዎች የሚገኙበት ሲሆን ፑንትላንድ እነዚህ ቁሳቁሶች በቻይና መንግስት ለሶማሊያ ፖሊስ ኃይል ከተደረጉ እርዳታዎች የተገኙ ናቸው ብላለች። የፑንትላንድ ባለስልጣናት የሶማሊያ ፌዴራል መንግስት በገልሙዱግ በኩል የጦር መሳሪያዎች እንዲተላለፉ በማመቻቸት ከፑንትላንድ ውጭ ያሉ ኃይሎችን ለማስታጠቅ ይሞክራል ሲሉ ከሰዋል። ውዝግቡ ይበልጥ ያየለው አከራካሪ የሆነ የጦር መሳሪያ ጭነት በገልሙዱግ አስተዳደር ስር በሚገኘው የደቡብ ጋልካዮ ክፍል ከደረሰ በኋላ ነው። ፕሬዚዳንት ደኒ የፑንትላንድ ኃይሎች አካባቢውን ማረጋጋታቸውን ገልጸው ከእነሱ እውቅና ውጭ የሚንቀሳቀሱ ሌሎች የታጠቁ ቡድኖች በፑንትላንድ ውስጥ እንዳይኖሩ አስጠንቅቀዋል። በዚህ ውዝግብ ጁባላንድ ለፑንትላንድ ያላትን ድጋፍ የገለጸች ሲሆን የገልሙዱግ ባለስልጣናት ደግሞ የፖለቲካ መሪዎች ቀጠናውን ከዚህ ውጭ ነፃ እንዲያደርጉ አሳስበዋል። በአጠቃላይ በጀነራል ባጫ ደበሌ የተሰጠው ኢትዮጵያ ውስጥ ጦርነት ከተጀመረ ኤርትራ መንግስት አይኖራትም የሚለው ማስጠንቀቂያ ኤርትራ ለሰብአዊ መብት በተባበሩት መንግስታት ድርጅት መመረጧ ያስከትለው ትችት፣ የአሜሪካ ዲፕሎማቶች ወደ አስመራ የሚያደርጉት ጉዞና የጠቅላይ ሚኒስትር አብይ አህመድ የባህር ዳር ጉዞ የምስራቅ አፍሪካን ጂኦፖለቲካ ወደ አዲስና ውስብስብ ምዕራፍ አሸጋግሮታል። ውድ የቻናላችን ቤተሰቦች በእነዚህ አበይት ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ አስቀምጡልን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ደወል ምልክቷን ተጭናችሁ ሁሌም አዳዲስ ቀጥተኛና ፈጣን መረጃዎች ጠብቁም። ስለተከታተላችሁን እጅግ እናመሰግናለን። በሌላ መረጃዎች እስክንገናኝ ድረስ ሰላም።